ቴናዬ ክፍል 5። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ትኩረቴን የወሰደበት ምክንያት ልክ እኔ እንደምጠራት ቴናዬ ተብለው ተጽፎ ነበር። በጣም ነበር የደነገጥኩት። ምክንያቱም እንደነገርኳችሁ ከጀማው ጋር አሪፍ የሚባል ቅርበት ቢኖረኝም እንኳን የተቆጠበ ነበር። መኪ ከነገረችኝ የእሷና የባሚ ሚስጥር ተጨማሪ አንድም የማውቀው ነገር የለም። እኔም በሆነ እንኳን የቤተሰብ ሚስጥር ኖርማል የሚባሉ ነገሮች እንኳን አውርቼ አላውቅም። ያው በቪዲዮ ኮል ስናወራ ስለሚያዩ ወንድምና እህት እንዳለኝ ያውቃለሁ ብዬ አስባለሁ። ግን ታዲያ የቲናዬ ስም እዚህ ደብተር ላይ ምን ያደርጋል? ለዛውም ስሟ ቲና ሆኖ እኔ ባወጣሁላት ስም ለዚያውም በቀይ እስክርቢቶና በትልቁ ቲናዬ ተብለው ተጽፏል። ግን ለምን? በፈጣሪ ስም በዛች ቅጽበት ስንት ነገር በአእምሮዬ እንደመጣ ልነግራችሁ አልችልም። መኪ የዚህ የጎንደር ተወላጅ ብትሆንም አብዛኛው ጊዜዋን አዲስ አበባ ከአያቷና ከአጎቷ ጋር እንዳሳለፈች ነግራኝ ስለነበር የአእምሮዬ የሆነ ፓርቱ ልክ ከኛ ቤት እንደወጣች እነ መኪ ግቢ ተከራይታ ይሆን ወይስ ሃይስኩል ስትገባ በአጋጣሚ ተዋውቀው ይሆን ወይስ አንድ ሰፈር ሆነው ተዋውቀው ነው ወይስ ከኔ ስልክ ላይ የእናቴን ቁጥር ወስዳ አውርታ ትማ ስለሷ ነግራት ይሆን? በጣም ብዙ ጥያቄዎች እየተመላለሱብኝ ነበር። በነገራችን ላይ አብዛኞቻችን የማናስተውለው ነገር ቢኖር ስንደነግጥ በኖርማል ጊዜዎች ከምናስበው ቢያንስ 4 እጥፍ ጨምረን በፍጥነት እንደምናስብ ነው። እኔም በዛች 4-5 ደቂቃ ውስጥ በጣም በርካታ ምክንያቶችን አሰብኩኝና ቢከነከነኝ መኪን ፍለጋ እየሮጥኩ ወደ ክላስ ሄድ አልነበረችም። ምሳ ቦታ ሄዳ ከሆነ ብዬ ሄድኩኝ፣ አልነበረችም። ቤተ ክርስቲያን ማሄዳ ብዬ እዛም ስሄድ አልነበረችም። ስልኬን አውጥቼ ደግሜ ስደውል አታነሳም ነበር። ተናድጄም ተጨንቄም ነበር። ምሳ ሰዓት ላይ ጾም ሰዓት ደርሶ ስለነበር ምሳ በልቼ ፒሲዬን ይዤ ወደ ላይብረሪ ሄድኩኝና እንደለመድኩት ኮፍዬን አድርጌ ጎንበስ ብዬ ድብቋ ወንበር ላይ ሄጄ ቁጭ አልኩኝ። እናም ቀጣዩ ቀን ፈተና ስለነበርኩኝ እስከ ሌሊት 8 ሰዓት አካባቢ እዛው ቁጭ ብዬ ሳጠና ነበር የቆየሁት። የእንቅልፍ ስሜቴ ሲመጣ ምን እንደማደርግ ታውቃላችሁ? ለ5 ደቂቃ ያህል የእህቴን ፎቶና ቪዲዮ ደጋግሜ ያለው። ከዛም በፈገግታ ስሞላ እንቅልፌን እረሳዋለሁ። እንደዚህ እያልኩኝ ትምህርቱ ቀላል ቢሆንም ጥንቅቅ አድርጌ ከልቼ ጨርሼ ድክም ብሎኝ ነው ስል ከጀርቤ እያነበበች በዛው እንቅልፍ ወስዷት የምትመስል ሴት ተመለከትኩኝና ችላ ብዬ ልወጣ ስሞክር ከኔ ጋር ተመሳሳይ ጃኬት ስለነበር የለበሰችው ክው ብዬ ወደ እሷ ሄጄ ሳይ እንዳሰብኩትም መኪ ነበረች። ስገምት ለነገው ፈተና የተጨናነቀች ይመስለኛል። ሳያትም ከላይ ጃኬት ብትለብስም ከስር ስስ ቀሚስ ብቻ ነበር የለበሰችው። ወዲያው ቀያይሬ የገባችውን የላይብረሪውን ጸጥታ አስከባሪ ሳያት ፊቷ ቀለል ስላለኝ ወደ እሷ ሄጄ ሰላም ነው መምህርት አልኳት፣ ለስለስ ባለ ድምፅ። ሰላም ልስጥህ አለችኝ። ይቅርታ መምህር፣ ያቺ የተኛችው ልጅ መክሊት ትባላለች። እናም ለነገ ፈተና ስታጠና ቆይታ ድንገት እንቅልፍ ወስዷት ነው። እናም ብርድ ልብስ እስካመጣላት ትጠብቂልኛለሽ? 5 ደቂቃ ብቻ አልኳት። ይቅርታ ወንድም፣ እዚህ መተኛት እንደማይቻል አታውቅም ወይስ ፍሬሽ ነህ አለችኝ። ንግግሯ ቢያናደደኝም በጣም ተረጋግቼ በእርግጠኛ ፍሬሽ ተማሪዎች ነን፣ ግን ለዛሬ ተባበሪኝ፣ ወንዶች ዶርም ላስገባት ስለማልችል ሌላ አማራጭ ስለሌለኝ ነው፣ በእናትሽ አልኳት። እውነት ለመናገር ከሆነ ሰው መለመን አልችልም፣ አልወድምም። ጭራሽ ትዕግስት የለኝም፣ ቶሎ ነው የምናደደው። የዛኔ ግን ለመኪ ስል ታገዝኳትና ለትንሽ ደቂቃ ጠበቅኳት። ትንሽ ልትኮራብኝ እየሞከረች ነበር፣ ግን ዝም አልኩኝና መልሷን ጠበቅኩ። ትንሽ አንገራግራ እሺ ግን ተቆጣጣሪ ከመጣ እያጠናችሁ ታስመስላላችሁ፣ ቶሎ ይዘህና አለችኝ። እሺ አመሰግናለሁ አልኳትና ትንሽ ቢያስፈራኝም መኪን እያሰብኩኝ ስለነበር መሰለኝ ወንድነት ተሰማኝና እየሮጥኩ ዶርም ሄጄ ራሴ ከፍቼ ገባሁና ቀስ ብዬ እናቴ የሰጠችኝን አንድ ቀን ለብሼ የማላውቀውን የጥጥ ብርድ ልብስና አባቴ ገዛልኝን ብርድ ልብስ ይዤ እየሮጥኩ ተመለሱ። ስገባ አንዳንድ ልጆች እስካሁን ተኝተው አሁን ላይ ለማጥናት እየገቡ ነበር። ሴትዮዋ ደግሞ ከመኪ አጠገብ ተቀምጣለች። እኔም ወደ እሷ ሄጄ አመሰግናለሁ አልኳትና የጥጡን ብርድ ልብስ እስከነ እግሯ ድረስ ጥቅልል አድርጌ ያለበስኳትና
በኪሴ ደብቄ ያስኩትን ካልሲ ለመጀመሪያ ጊዜ ለሴት ልጅ ዝቅ ብዬ ያደረግኩላትና ክንብንብ አደረግኳት እና እኔም ብርድ ልብሷን ለብሼ ፊት ለፊቷ ቁጭ ብዬ የትላንቱን ደብተር ማገላበጥ ጀመርኩ። ግን ገና የመጀመሪያውን ገጽ ሳየው የግል ህይወቷ የተጻፈበትን አየሁት። ማየት አልፈለኩም። ሳላነብም ዝም ብዬ መግለጽ ጀመርኩ። የሆነ ቦታ ላይ ስደርስ የመጀመሪያ የአይን ፍቅር የሚላየውና ከማን እንደሆነ ለማወቅ ብዬ ማንበቤን ቀጠልኩኝ። ስም አልጠቀሰችም ነበር። አገላለጿ ግን እኔን ይመስል ነበር። እንደዛ አንድ ላይ ያደረገኝ ነገር ደግሞ መጀመሪያ ቀን ካየው ሰዓት ጀምሮ ኮፍያ ያለው ጃኬት ያደርጋል። በተደጋጋሚ ከመምህራችን ጋር አየዋል። ሳየው ለሴት ልጅ ትኩረት የሚሰጥ አይመስልም ይላል። ከስር ግን ታውቃላችሁ፣ ሳስበው ግን ለእኔ ትኩረት የሰጠኝ ይመስለኛል። ሳይን ትኩር ብሎ ነበር። ያም ደስታን ጭሮብኝ ነበር ብላ ጽፋለች። እየተደሳሰትኩኝ ትንሽ እንዳነበብኩኝ እንቅልፌ በመምጣቱ ሲታወቀኝ ደብተሬን ቦርሴ ውስጥ አስቀምጬ ቢሴን ዶርም ስላረኩ ዝም ብዬ ተኛው። ጠዋት ከመኪ ቀድሜ ተነስቼ ሳታየኝ ሄዳለሁ ብዬ አስቤ ነበር። ቢሆንም ጠዋት ላይ ስነቃ አጠገቤ መኪ አልነበረችም። ከድብቋ ቦታ ወደ ኖርማሉ ስዞር ብዙ ተማሪዎች ችክ ብለው ሲያጠኑ ነበር። ጠረጴዛው ላይ ደግሞ አሁን ምንም ስልክ አልችልም፣ እንደነቃህ ክላስና ቀድሜ ገብቼ እጠብቅሃለሁ፣ ዶርም ሄደህ ልብስ ቀይር፣ ቀይ ጃኬት ብትለብስ ደስ ይለኛል ብላ ጽፋ ነበር። እንዳነበብኩት የኔን ብርድ ልብስ በእጄ ይዤ ከዶርም ለወጣ ስር ተቆጣጣሪዋ ልጅቷ በጣም ተደስታ ነበር እኮ መልእክት አስቀምጣልሃለች አለችኝ። እሺ አመሰግናለሁ አልኳት በፈገግታ ተሟለችኝ። ከዛም ወደ ዶርም ሄጄ ተጣጥቤ እንዳለችኝም ቀይ ጃኬቴ ለብሼ በዛውም ማስታወሻው ደብተር ላይ ስላለው ነገር ማለቴ ቲናዬን ኬት እንዳወቀቻት ለመጠየቅ ዝግጁ ሆኜ ወደ ክፍል ሄድኩኝ። ለምን እንደሆነ ባላቅም የምትሰጠኝ ምላሽ ከባድ ይመስለኛል። ግልጽም አታረግልኝም። ያጣላን ይሆን እያልኩ እየተብሰለሰልኩኝ በሩን ስጫ ነው አልከፈት አለኝ። ለመክፈት እየታገልኩ እያለ ግን ከውስጥ የወንድ ድምፅ ሰማሁ። በአንድ ጊዜ ተረበሽኩና በሩን በጉልበት ከፍቼ ስገባ እያሰብኩ ከመጣሁት የተለየ ጉድ ነበር ያየሁት። እኔ እያሰብኩ የመጣሁት ቲናዬ የሚለው ጽሑፍ ደብተርሽ ላይ ምን ያደርጋል ብዬ ስጠይቃት ልትመልስልኝ የምትችለውን መልስ ለመስማት ጓጉቼ ነበር የመጣሁት። ለካ ዛሬ መጋቢት 19 ነው። እኔ ጭራሽ የዛሬውን ቀን ረስቼዋለሁ። ለካ ዛሬ የኔ ልዩ ቀን ናት፣ ማለቴ የተወለድኩባት ቀን ናት። በሩን ክፍት እንዳረከትኩት መጀመሪያ ያየሁት ዛሬ የሸበላው ልደት ነው የሚል ጽሑፍ ነበር። ጭራሽ ያልጠበቅኩት ነገር ስለነበር ደንግጬ ወደ ኋላ ሸሸው። ከዛም ጀርባ ከሆነ ሰው ጋር ስጋጭ ይታወቀኛል። ዞር ስል መምህሩ ነበር። እንዴ ዳጊ፣ ዛሬ ፈተና እንደሆነ መልእክት ልከኸኝ ነበርኩ አልኩት። ሳላስበው ተኮሳትሬ ነበር መሰለኝ። ያው ፍቅረኛህ እንድተባበራት ጠይቃኝ እምቢ ልላት አልቻልኩም። ተባበርኳት፣ ግን ሰርፕራይዙ ይበላሻል ብለን ፈርተን ነበር። ሳይ ግን ያወክም አትመስልም አለኝ ፈገግ ብሎ። እንዴት አልኩት በጥያቄ ፊት እያየሁት። ዛሬ ቀኑ ምንድን ነው ብሎ ጥያቄም በጥያቄ መለሰልኝ። ዛሬ ብዬ ሳስብ ፈጠን ብሎ ዛሬ ቅዳሜ ነው አለኝ። እኔ እንኳን የሳምንቱን ቀን የልደቴን ቀንም ረስቸው ነበር። ለካ ለተማሪዎች በሙሉ ምናምን በሚሉ በርካታ ጽሑፎች አድርጎ አቀናብሮ የላከልኝ መምህር ዳጊ ነበር። በሀሳብ ተውጬ እያለ አንተን እየጠበቁ ነው፣ ግባ እንጂ ለትንሽ ሰዓታት ነው ክፍሉ የተፈቀደልን ሲለኝ ወደ ውስጥ ስመለከት መጀመሪያ ያየሁት መኪ ቀይ ቀሚስ ለብሳለች። ለመጀመሪያ ጊዜ ከልቧ ዘንጣ አየኋት። በጣም ቆንጆ ሆና ነበር። ልክ እሷን ስመለከት ሁሉንም ረስቼ የእሷ አፍቃሪ ብቻ ሆናለሁ። ለካ ለዚህ ነበር ቀይ ጃኬት እንድለብስ ነግራኝ የነበረው። ኮፍዬን አወለቀችውና እየጎተተችኝ ወሰደችኝ። ሁሉንም እዛ ተሰብስበው ነበር። ውስጡን ፏ አድርገውታል። ያለፉት ልደቶቼ ሕፃን እያለሁ በቲናዬ ጩኸት ከእንቅልፌ ተቀስቅሼ ኬክ እየተቀባባን ስንጫወት በመዋል አሳለፍን። ከሷ ከተለየው በኋላ በወንድሜ ውሃ መድፋት እቀሰቀሳለሁ። ከ11ኛ ክፍል በኋላ ደግሞ በእህቴ ለቅሶ ብቀሰቀስም በርካታ ስጦታዎች እየተሰጡኝ ነው ያለሁት። የአሁኑ ልደቴ ግን ለየት ያለ ሰርፕራይዝ ነበር። ምክንያቱም ጭራሽ አልጠበቅኩትም።
ሀሳቤ ስለተበታተነ ቀኑንም ረስቸው ነበር። በዛ ላይ እንዳደግኩና እውነተኛ ጓደኛ እንዳለኝ ተሰማኝ። የጾም ኬክ ነበር፣ ለስላሶች ነበሩ። ምን እየሆኑ ሳያቸው የታሸጉ ስጦታዎች ነበሩ። በትሪ 3 በየአይነት መቀመጫ ወንበር ተከቦ ተቀምጧል። ብቻ በጣም ገራሚ ነበር። በጣም ደስ ብሎኝ ነበር። ሁሉንም እየዞርክ እያመሰገንኩ አቀፍኳቸው። መኪንም ጥምጥም ብዬ አቀፍኳትና ግንባሯን ሳምኳት። በእኔ ደስታ ከልቧ ፍንድቅድቅ እያለች ነበር። ከዛም በስልክ መዝሙር ሊከፈት ሲል መኪ ወንድሜ ብላ ያኮረፈ ፊት አሳየኝ። ለመጀመሪያ ጊዜ ነበር ወንድሜ ብላ ስትጠራ የሰማሁት። ከዛም ባሚ ፈገግ ብሎ አንገቱን ነቀነቀ። ልክ ለመኪ ልደት እንዳደረገው ለእኔም ይቺን እድሜ ለንስሐ የሰጠኸኝ ተመስገን እያለ ዘመረልኝ። በጣም ደስ ብሎኝ ነበር። እውነት ለመናገር ከሆነ እንደለመድኩት ወንድነቴን አስታውሼ ዝም አልኩኝ እንጂ ደስታ ያስለቅሳል የሚባለውን አምኜበት እምቤ ሊያመልጠኝ ነበር። ግን እንደምንም ተቆጣጥሬ ደስታዬን ገለጽኩላቸው። በክብር ኬክ እንድቆርስ ጋበዙኝና እያጨበጨቡ ቆረሱኝ። የጀምአው ብቸኛ ሴት መኪ ስለነበረች እሷ እያስተናገደች ነበር። እኔ ግን ቀሚሷ ምቾት እንዳልሰጣት ስላስተዋልኩኝ ተነስቼ አገዝኳትና ተሰብስበን ቁጭ ልንል ስንል እንዳልቀመጥ ነገር ምን ነው ስላቸው አላዛር ፈጥኖ ተነሳና 2 ወንበር ለብቻው አድርጎ አንዱን ትሪ ያስቀምጠው ለሁለታችንም ምሪንዳ ከፍቶ ምናምን ለብቻችን እንድንቀመጥ አረገ። እኔና መኪ ፊት ለፊት ተቀምጠን ለትንሽ ደቂቃ ተፋጠጥንና በደስታ ተሞልታ ምን ተሰማህ አባቴ ያለችኝ። አነጋገሯ ደስ ሲል የፍቅር ቃላትን እየተጠቀመች ስታወራኝ ነበር። እኔም እንደምታፈር ስለማውቅ አመሰግናለሁ እናቴ፣ በጣም ደስ ብሎኛል አልኳት። እንዳልኩትም ፊቷን በእጇ ሸፍና ሳቀች። ግን ልደቴ እንደሆነ በምን አውቃችሁ አልኳት። እኔ ረሳሁትን እንዴት አወቁ ብዬ። ከዛም በስልኳ ላይ የሆነ ፎቶ አውጥታ አሳየችኝና መታወቂያንም እያየች ሳቀች። ለካ መታወቂያ ላይ ባለው ወርቅና ቀን አይተው ነበር ያወቁት። ቁርሳችንን ጥግብ እስክንል ከበላን በኋላ ተቀምጠን ስናወራ ቆይተን ስጦታ የለም እንዴ አለ መምህር ዳግም ለማጨብጨብ እየተዘጋጀ። ከዛም ፊት ለፊት አቆሙኝና አላዛር እንደለመደው እየቀወጠው እያጨበጨበ የወንድሞችህ ስጦታ ነው ብሎ ስገባ ያየሁትን ስጦታ ሰጠኝ። በሞራል ሆኜ ከፈትኩት። ውዳሴ ማርያምና ቅድስ ጸሎት የሚል መጽሐፍና ሐዲሳት የያዘው ትልቁ መጽሐፍ ቅዱስ ነበር የሰጡኝ። እውነተኛ ጓደኛ ሲሆኑ እንደዚህ ነው። ምክንያቱም የበለጠ ወደ ሃይማኖት እንድትቀርቡ ነው የሚያግዛችሁ። የኔ ጓደኞችም እንደዛ ማለት ናቸው። ከዛ እኔም እንደ መምህር ሳይሆን እንደ ጓደኛ የምሰጥህ ስጦታ አለና ወደ ውጭ ወጣ። ግን ወደ ውጭ መውጣት ለምን አስፈለገ ብዬ ስጦታን ለማየት ጓጉቼ ስጠብቅ መኪም ተከትላ ወጣች። ግራ ገብቶኝ ወደ እነባሚ ስዞር ሁሉም ሰፍ ብለው እየጠበቁ ሁኔታቸው አጓግቶ ምንድን ነው አልኩት። አላዛርን ቀዥቃዣ ስለሆነ ይነግረኛል ብዬ ባክህን ቸኩያለሁ ብለን በሩን ተመለከተ። ማጋነን አይሆንብኝና ከ5 ደቂቃ በላይ ነው ያስጠበቁ። ያን ያህል ሰዓት ቆሜ በትዕግስት መጠበቅ ይገርሞኛል። ወንበሩን ወደ እግሬ ጎተት አድርጌ ልቀመጥ ጎንበስ ስል ግን በር ላይ የ5 ሰው ምናምን እግር ታየኝ። ተቆጣጣሪዎች መሰሉኝና ወደ ላይ ስመለከት በጭራሽ ባልጠበቅኩት ሁኔታ እህቴ ኤልኤል እያለች ድክ ድክ እያለች ወደ እኔ ስትመጣ አየኋት። አጠገቤ ደርሳ ትንንሽ እጆቿ እግሬ ላይ እስክጠመጠምባቸው ድረስ እህቴ ናት አይደለችም በሚል ግራ ተገባ ፊት ሳያት ነበር። ኤልኤል እያለች እንደ መባነን ብዬ አቅፌ ጉልበቴ ላይ አስቀመጥኳት። ልጅ እያለች ዮናኤል ሲሉኝ ሰምታ ስሜ ሲከብዳት መሰለኝ ኤል ብላ ያሳጠረችልኝ። እንደውም ላፍ መፍቿ ባባ ወይም ማማ ሳይሆን ኤል እያለች ነበር የተለማመደችው። ምን ሆኜ እንደሆነ ባላውቅም ሳቅፋት ከዓይኔም ባወረደ። ሳስበው አንድም በደስታ አንድም በድንጋጤ አንድም ደግሞ ሁሌ ሳቅፋት የሚጸጽተኝን አስታውሼ ይመስለኛል የዛኔ እናቴ አቅፋኝ ስትለኝ አልፈለግም ብዬ ጮህኩበትን ጊዜ እረስቸው አላቅም። በተለይ ፍልቅልቅ ስትል ሳያት ጸጸት ይሰማኛል። የዛን ሰዓት ላይ ወንድነቴን ረስቸው ፊቴን እንኳን ሳልሸፍን ማልቀስ ስጀምር እኔን አይታ ደግሞ ትንሿ ቲና ማልቀስ ጀመረች።
እናቴ ፈጥና መታ እንኳን ተወለድክልኝ የኔ ጎረምሳ፣ የኔ ኩራት፣ የኔ መጀመሪያ የተባረኩበት ብላ ግንባሬን ጭምቅ አድርጋ ሳመችኝና እህቴን ከእቅፌ አውጥታ እያለባበለቻት መኪ ደግሞ ወደ እኔ መታ በእጇ ፊቴን ጠራርጋ አቀፈችኝና እንዴ ዛሬ 2ኛ ዓመቱን የያዘ ሕፃን የምትመስለው ብላ የስላቅ ሳቀችብኝ። እኔም በንግግሯ ፈገግ ብዬ ቶሎ እምባዬን ጠራርጌ ወደ ወንድሜ ሄጄ አቀፍኩት። ለወራት ባንተያይ ጎርምሶልኛል የኔ ትንሽ ወንድም አደገልኝ። ሁሉንም አቅፌ ሳምኳቸው። ይህ ሁላ ሲፈጸም ሁሉም በተመስጦና በዝምታ ሲመለከቱን ነበር። መጀመሪያ ወደ መምህር ዳጊ ጋር ሄጄ አመሰግናለሁ በጣም አልኩት። ምክንያቱም ያለሱ ትብብር ይህ ሁላ ነገር እንደማይፈጸም እርግጠኛ ነኝ። ከመምህሩ ጋር መግባባቴና ጎበዝ ተማሪ መሆኔ በብዙ መንገዶች ጠቅሞኛል ብዬ አስባለሁ። ከደስታ ስካሪ መለስ ስል ሁሉንም እየዞርክ እያመሰገንኩኝ ከቤተሰቦቼ ጋር አስተዋወኳቸው። እህቴን ሁሉም ነገር የወደዳት እየተቀባበሉ እየሳሙ ያስቋታል። እነሱ ሲጨርሱ ተቀበልኳትና ኬክ በጣም ስለምትወድ ቁጭ አድርጌ ያጎረስኳት። ለእናቴ ወንበር ሰጥተው አስቀመጧትና ተሰብስበን እየተጨዋወትን ድንገት መኪ አንዴ አዳምጠኛለች። በነፃነት ነበር የምታወራው። ሁላችንም ምን እናዳምጠሽ በሚል መልኩ ስናፈጥባት አይንህን ጨፍን አለች። እሺ ብዬ አይኔን ስጨፍን እህቴ እጇን ፊቴ ላይ ያደረገች ስትጫወት ነበር። የኔ ምጥጢ ትለያለች እኮ። ከዛም ግለጠው ሲልን ገልጬ ስመለከት የታሸገ ትልቅ ነገር ይዛ ነበር። ከእስካሁኑ በበለጠ ሞቅ አድርጎ አጨበጨቡ። እህቴን ለእናቴ ሰጠቻት። ከመኪ ጋር ለሁለት ይዘን ስጦታውን ከፈት ነው። ጭራሽ የማልጠብቃቸው ነገሮች እየተፈጸሙ ነው። የእኔ ፎቶ ተስሎ ነበር ያየሁት። ከዛም በላይ ያስደነገጠኝ ነገር ፊርማው ስር መክቲና ኤል ነበር የሚለው። አይኔ ሊወጣ እስኪደርስ አፍጥጬ እያየዋት አንቺ ነሽ የሳልሽው ብዬ በግርምት አየዋት። በአዎንታ አንገቷን ነቀነቀችልኝ። ፈጣሪ ሁሉንም አሟልቶ ስለሰጣት እየተገረምኩባት አቅፌ ያመሰገንኳት። እናቴ እንባዋ ሲመጣ ገና እንዳየዋት ነው የማውቅባት። በደስታም ቢሆን እንባዋ መጥቶ ግን ለመቆጣጠር እየሞከረች እንደነበር ያስታውቅባታል። ፊቴን ስታየውም እንዳልከፋባት ወደ ውስጥ መለሰችው። በጣም ደስ የሚል ቆይታዎች አደረግን። እናቴም በጣም ደስ እንዳላት መልካም ጓደኞች ስላለኝ ከዚህ በኋላ እንደማትጨናነቅና ሁሉንም እንደምታመሰግን ተናገረች። የማይረሳ ጊዜ አሳለፍን። ያው ግድ ነበርና ቤተሰቦቼ ከሁሉም ጋር ፎቶ ከተነሱ በኋላ ስጦታዎችን ይዘውልኝ ተመለሱ። በፕሌን ስለነበር ከጎንደር አዲስ አበባ የ45 ደቂቃ መንገድ ስለሆነች ቶሎ ነበር የደረሱት። የልደቴ ሳምንት ሙሉ ደስ በሚል ሁኔታ አሳለፈን። ዩኒቨርሲቲ መምጣቴን የምወድበት አንድ ምክንያት ብቻ ነበር የነበረኝ፣ እሱም ሚስጥር ነው። ወደ በኋላ ላይ ሰርፕራይዝ ነው የማደርጋችሁ፣ ግን አሁን ተጨማሪ ሁለተኛ ምክንያት ስላገኘው ደስ ብሎኝ ነበር። እውነተኛ ጓደኛ እንዳለ አንዱ በአንዱ ደስታ ምን ያህል እንደሚደሰት ተረድቼበታለሁ። እንደ አጠቃላይ እድለኝነት እየተሰማኝ ነው። ሁሌ የተነሳናቸውን ፎቶዎች እያየሁ እደሰታለሁ። ከመኪ ጋር ያለኝ ግንኙነት በተለየ መልኩ እየጠነከረና አስደሳች እየሆነ ነበር። የምንለብሳቸው ጃኬቶች አንድ አይነት ናቸው። ክፍል የምንገባው እንወጣው አንድ ላይ ነው። ከልደቱ ስጦታ በፊት ሰዓሊ መሆኗን አላውቅም ነበር። እናም አሁን ግን ስዕሎቿን በፎቶ እያሳየችኝ ነበር። ባሚንም ስለዋለች። የሚገርመው ደግሞ በእጅ የተሳሉ ሳይሆን በስልክ ተነስቶ የተቀናበሩ ነው የሚመስሉት። አንዳንዴ ስዕሎቿና ስዕል የመሰለው ውበቷን አይና ይቅር ይበለኝ እንጂ ፈጣሪ ያዳላል የሚሉት የምር ነው እንዴ እላለሁ። አየኔ ነገር ሳምንቱ እንዲህም እንዲያም እያለ አልፎ የልደቴ ሳምንት ቅዳሜ ቀን ላይ ጠዋት ከመኪ ጋር ተደዋውለን ቤተ ክርስቲያን ሄድን። ታዲያ አብረን እንሂድ እንጂ ልክ ወደ ቅጥር ግቢው ለመድረስ 40 ሰከንድ ሲቀረን እንራራቃለን። ከዛም ጸሎታችንን ልመናችንን ጨርሰን ስንወጣን የምንገናኘው። ዛሬም እንደዛው እኔ በወንዶች እሷ በሴቶች መግቢያ ሆነን ጸልየን ወጣንና ወደ ካፌ ሄደን ቁርስ ጋበዝኳት። ከዛንም ሳንሄድ ካደረን ቅር እንዲለን የምታደርገን ቦታችን ቁጭ ሄደን ማውራት ጀመርን። ከዛም በወሬ ያቺ ደብተር ተነሳችና የመጣ ይምጣ ብዬ ስምኝማ እናት እያልኳት ወይ አባት እያለች ፈለቅለቅ እያለች
ባለፈው ማስታወሻ ደብተርሽ ላይ ቲናዬ የሚል ጽሑፍ አይቼበት ነበር። ቲናዬን የት ነው የምታውቂያት ስላት በግርምት ተመለከተችኝ። የበለጠ ልቤ ፈራ። እናም ንገረኝ እንጂ ምነው ዝም አልሽ አልኳት። ዲያሬን ስታገላብጥ ነበር እንዴ ብላ ፈገግ አለች። ከእውነት ምንም ነገር አላየሁም። ድንገት ስገልጠው ቲናዬ የሚል ጽሑፍ አይቼበት ነበር አልኳት። ከዛ ግን ይቅርታ ግን በመጀመሪያ እንዴት ቲናዬ ልትል ቻልክ? ቲናዬን ታውቃታለህ እንዴ አለችኝ ከተቀመጠችበት ብድግ ብላ። እሱን ነግርሻለሁ፣ ግን አንቺ ጻፍሻት ቲናዬ ማናት? ምንሽ ናት አልኳት። ቲና እኮ ብላ ነገሩን እያረዘመችው እያለ መምህር ዳጊና ባሚ እያለፉ አየንና ወደ እኛ ሲመጡ ለእነሱ ትኩረት ሳልሰጥ ከተቀመጥኩበት ተነስቼ ቲናዬ ምንሽ ናት አልኳት። በተቆጣ ድምፅ ስለነበር ንግግሬ ወደ እኛ መጥተው ሁለቱንም ምንድነው እያሉ ተጠጉን። መኪ ዝም ብላ እያየችን ነበር። ቲናዬን የት ነው የምታውቂያት አልኳት። አሁንም ትዕግስቴ እያለቀ ምንም የማያውቀው ባሚ ስለምንድን ነው የምታወሩት? ምን ሆናችሁ ነው ይላል። እዚህ ግቢ ውስጥ ብቸኛ ሚስጥር የሚያውቀው ዳጊ ግን እንደ መደንገጥ ብሎ ተመለከተኝ። የዛኔ መኪን እሺ ልላት ያልቻልኩበት ሰዓት ላይ ምክንያቴ ጠይቆኝ እያለ ግራ የተጋባሁበትን ምክንያት ነግሬው ነበር። በዚህም ሚስጥሬን የሚያውቀው ብቸኛ ሰው ነው። የሁለታችን ንግግር ያወዘገበው ባሚ መሀል ገብቶ ምንድነው ለምንድን የማትነግሩን አለን። መኪ ማንነቷን እንኳን ሳትነግረኝ እንባ እየተናነቃት ቲናዬ፣ ዩኤል፣ ናኤል፣ ዮናኤል አዎ አዎ ስትል ባሚ ደንገጥ ብሎ ቲቲ ምን ሆነች? ምንድነው መኪ ምንድነው ብለው ሲጎተጉታት መኪ እጇን አፏ ላይ ጭና አዎ ብላ እየሮጠች ወደ ዶርም ሄደች። እኔም ከኋላ እየተከተልኩኝ መኪ ንገርኝ እንጂ እያልኩ ስከተላት ዞር ብላ እንባዋ በሞላው አይንና በጣም በተከፋ በስንብት አይን ስታይ ነበር። ቲናዬ ማለት የኔ ቃል እንደሆነች ያወቅኩት ግን አጥጋቢ መልስ ስላልሰጠችኝ በጣም ተናድጄ ነበር። በዛ ላይ ያሳለፍኳቸው ነገሮች እንዳለ ትዝ አለኝና ደስታ ይሁን ሐዘን ባላውቅም ስቅስቅ ብዬ ማልቀሴን ስቀጥል ባሚና ዳጊ አጠገቢ መጥተው በግርምት እየተመለከቱኝ ነበር። ሊደባደቡ እንደሄደ ሰው እየተማረኩኝ ወደ ባሚ ሄጄ ቲና ምንህ ናት አልኩት እየጮህኩኝ። መጀመሪያ ተረጋጋ እንጂ ቲናን አታውቃትም? የአዲስ አበባ ልጅ ናት፣ እዚህ አይደለችም፣ ገና 11ኛ ክፍል ተማሪ ናት አለኝ። ወዲያው ቶሎ ብዬ የቲናዬን ክፍል ማሰላሰል ጀመርኩ። እኔ ሚኒስትሪ ፈተና ስወስድ እሷ የ6ኛ ክፍል ተማሪ ነበረች። ከዛን 9ኛ ስገባ 7፣ 10 ስገባ 8፣ 11 ስገባ 9፣ 12 ስገባ 10 ውጤት ስጠብቅ ምናምን ብቆይ 11 ማለት አይደል? አዎ የኔ ቲና ናት ብዬ የሞት መርዶ እንደሰማ ሰው ድርቅ ብዬ ቀረው። ዝብርቅርቅ ያለ ስሜት ተሰማኝ። ምን እንደማደርግ ስላላወኩኝ መታወቂያን አስይዤ ከግቢ ወጣሁ። መምህሩ እየሮጠ ተከተለኝ። ጥያቄ የሆነብኝ ነገር ግን ይህን ያህል ዓመት እሷን ስጠብቅና ስመኛት ስናፍቃት በፈለጋት ኖሬ አሁን እንደተገኘች ሳስብ ለምንድን ነው እንዲህ መቀበል የከበደኝ? የከፋኝስ? ትርጉም አልባ የሆነው እርምጃ ግራ ያጋባው መምህር ዳጊ ሮጦ መጥቶ ከፊቴ ግትር አለ። ስማኝ ዮናኤል፣ አድምጠኝ። ሰው እያፈጠጠብህ ነው። ትኩረት ውስጥ አትግባ። ተረጋጋና እናውራ አይሻልም? ይለኛል። ዞር ስል ሰው ሲያፈጥብኝ ሳይ ይበልጥ ተናደድኩኝ። ሌላ ነገር ከመፍጠሪ በፊት ግን ዳጊ እየጎተተኝ ወደ ትንሽዬ ካፌ ነገር ይዞኝ ገባ። እናም አስቀመጠኝ። መጀመሪያ ሶፍት ነበር የሰጠኝ። ወዲያው ውድነት ትዝ አለኝና በአደባባይ አላለቅስም ብዬ እምቤን ጠራርጌ በውስጥ የመብከንከን ጀመርኩ። ለምንድን ነው በዚህ ልክ የተናደድከው? በጣም የምትናፍቃት ሴት አይደለች እንዴ? ደስ ልትልህ ነበር እኮ የሚገባው አለኝ መምህር ዳጊ አስተናጋጇን እየጠራ። ከማውራቴ በፊት መጣችና ምን ልታዘዝ አለችኝ። እኔ እንኳን ተናድጄ እንዲሁም ምግብ የመብላት ፍላጎቴ ጠፍቷል። ዝምታን መርጬ ነበር። እሱ ግን በየአይነትና ጁስ ነገር አምጪልናል። ሰዓቱ 10 ሰዓት አልፎ ነበር። ከዛም እኔም በጥያቄ ፊት መመልከት ጀመረ። ምን ሆነሃል ዳጊ? እሷ ማለት እኮ ለእኔ ቀልድ አይደለችም። ግን ደግሞ ምክንያቱም እኔም አላውቅም። ስትለየኝ ከተከፋሁት በላይ አሁን ነው የከፋኝ። ለምን እንደሆነ ታውቃለህ?
ምክንያቱም እንደካድኳት ነው የሚሰማኝ። ከእሷ ሌላ ሴት አልነካም ብዬ ገብቼ የነበረውን ቃል እያስታወስኩኝ ራሴን እየጎዳው ነበር። አሁን ላይ ደግሞ እሷን ከምታውቃት ምናልባትም እህቷ ልትሆን ከምትችል ሴት ጋር ግንኙነት ጀምሬያለሁ። እሺ ይህ ምንድን ነው? ሳገኛት ምንድን የምላት እያልኩ ትክ ብዬ አየሁት። ግን እኮ የስለት ልጅ እንደነበረችና ብቸኛ ልጅ እንደነበረች ነው የነገርከኝ። እህቷ አትሆንም ብሎ ሊያስተካክለኝ ይሞክራል። እሱን አላውቅም፣ ብቻ ግን ታውቃታለች። ሲቀጥል ቲና የ5 ከ6 ወር ልጅ ሆና ነው እኛ ቤት የመጡት እኮ። ከዛ በፊት የነበራትን ህይወት አላውቅም አልኩት። እሺ አሁን ተረጋጋ፣ ምግብ ብላ፣ ከዛም መክሊት ጋር ሄደን ነገሮችን እናጣራለን አለኝ። እሺ ግን እኔ ምንድን ነው የማደርገው? መክሊት እንደምታውቃት ባውቅ ምን ልዩነት አለው? የኔ ጥያቄ እንደው አይመለስም። የጥፋተኝነት ስሜት ውስጤን እንደማየው ነው እኮ ብዬ ጠረጴዛውን በጭንቅላት ስደበድብ ነበር። ዩኤል የሚል የሴት ድምፅ የሰማሁት። ክፍል 6 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።